አንድ ቦታም ይዘውኝ ነበር። አንድ 3 ቀን ታስሬያለሁ እዛ ደርግ ማለት ነው። አዎ ቀለል ካሉ ጥያቄዎችን ጀምርና መካኒካል የመረጥኩት ለፊልድ ብዬ ነው። ፊልድ ማለት ያው ለበረሃ መካኒካል ያው ብዙ ነገር ገጣጥመህ የምትሰራቸውም ስላሉ አይቼዋለሁ። 5 ኪሎ መካኒካል ኢንጂነሪንግ ጥሩ እንትን አለ ይዘት ለመኪናም ለመሳሪያም ለብዙም ይሆናል። ስለዚህ የተወሰነ ብትማር ያው እረፍት ደግሞ አለው። ይሄ ያቺ ክረምት ያልኳት እረፍትም አላት። ስለዚህ እጨርሳለሁ የሚል የለኝም። ባይዞ ስቲል በሆነ ጊዜ ልወጣ እንደምችል ዝግጁ ነኝ። ኤኒ ታይም እወጣለሁ ወደ በረሃ የሚለው። ስለዚህ የተወሰነ መቆየት ላይ ቀር የተወሰነ ነገር ተምሬ ለበረሃ ሊሆን የሚችልም መጨረሻ መካኒካል ሆኖ ነው ያገኘሁት። ዘን መካኒካል ኢንጂነሪንግ ገባሁ። ማለት ታሪኩ ብዙ ነው። እንትኑ የትምህርት ነው ያነሳውልህ። ታዲያ ለምን ተቋረጠ? ከ2 አመት በኋላ ከ2 አመት በኋላ ያው ገጠመኝ ስላለ ነው። በ2 አመት አክቹአሊ የመስከረም ሬጅስትሬሽን የተቃረበ ሄደበት ጊዜ ያው ኢንፎርሜሽን ታገኛለህ። ካድሬዎች የደርግ ማለት ነው። ካድሬዎች የትግራይ ካድሬዎች ማለት ነው። እዚህ መጥተው አንዳንድ የኛ ጓደኞችን ያገኛሉ። ስለኔ ያነሱ ማለት ነው። ይሄ ጎበዝ ተማሪ የታለ እንዴት ነው ምናምን ይያሉ ያው ገባኝ። ኢንፎርሜሽን ፍለጋ ማለት ነው። የኔ የትምህርት እንትን ለማወቅ ፈልገው ሳይሆን ባይዘ ከዛ 1 አመት ያቺ ያው በየአመቱ እረፍት አለ ላልኩም የመጀመሪያው አመት ሄጃለሁ ትግራይ መሀል ላይ ማለት ነው። እና በረሃ ደርሻለሁ። በይዘን አንድ ቦታም ይዘውኝ ነበር። አንድ 3 ቀን ታስሬያለሁ እዛ ደርግ ማለት ነው። አዎ ታስሬ ነው የተመለስኩት። ለቀውኝ ማለት ነው። እቺ ሁለተኛ እንደዚህ አይነት ሲጠይቁ ያው የሆነ ነገር እንትን አድርጓል ማለት ነው ያልኩት። ያቺን ነገር ሊያያይዟትም የሞክሩ ስለነበረ ያው በግልጽ ጠይቀውኛል። አንተ ቲፒኤልኤፍን ለማግኘት ነው የመጣው ብሎ ማለት ሲይዙኝ እኔ አይደለም ብዬ ነው እንትን ያርቋቸው። ማይኖ ሊገሉኝ የሚችልበት ጊዜ ነበር እሱ ያቺ እንትኗ ሳምሃው ማይኖ መንሽን ማርገም ፈልገው ኃላፊ ነው የተባበረኝ ነው የምለው እንደ ይሄ ጎበዝ ተማሪ ነው ምናምን ብሎ ከትግራይ ኃላፊ ነበር ማለት ነው። እንዴ የደርግ ወታደር ነው ያዘኝ። 3 ቀን አስረውኝ 3 ቀን ከዛ ለቀቁኝ። ይቻለሽ ማለት ነው። 1 አመት የመጀመሪያው አመት ተማሪ ሆኜ ማለት ነው። የመጀመሪያው አመት አልቆ ማለት ነው። አዎ ክረምት ሄጄ ነበር። 1 አመት ተማርኩኝ ማለት ነው። እዚህ ሁለተኛ በመስከረም ደግሞ ኢንፎርሜሽን የምትልመጣል ሶን የማያይዘው ከዚህ ጋር ነው እየፈለጉኝ ነው ማለት ነው። ያቺ ባክግራውንድ እንትን ካሉ ክትትል ተጀምሯል ወደሚል ነው የሄድኩት። ያቺኛውም በእድል ነው የመጣሁት። ኢንፋክት ባይዘንም ሊሄድ ይችል ነበር። ወደዚህ የመመለስ እድል ማለት ነበረኝ። አምልጦ የመግባትም ከእስር ቤት እሷ አልተቻለችም ማለት ሞክሬያለሁ፣ ግን አልተቻለም። ብዙ ጥበቃው ከባድ ነው። ባይዘው ውጊያም ነበረበት እዛ አካባቢ ላይ። አዎ መጥፎ እንትን የነበረው ዝም ብለህ እዛ ሞተህ የምትቀርበት ሁኔታም የነበረ ነው። ያው በእድል ነው የተወጣው። ይቺ ያለችኝ እንትን የማታረግህ ማለት ነው። ሴት ላታረግም እዚህ በሆነ ጊዜ እንትን ሊያደርጉት ይችላሉ ብለህ ልትቀሰቀስ ትችላለች። ያው ታስረሃል፣ ታውቋል። መታሰሪ ማለት መያዜ መለቀቀም ያው መንግስት ነው የለቀቀኝ። ክትትልስ ይኖራል የሚል ስለዚህ ሲያነሱ አንድ ጓደኛ ሲነግረኝ አክቹአሊ እዚህ ምንን አካባቢ ነው አስታውሳለሁ። እንትኑ 6 ኪሎ ነው የኛ ቦታ። ከ6 ኪሎ ወጥተን ይሄ ወደ ምን መታጠፊያ ሻይ ቤት አለች እዛ ሁሌ የምንገናኘው። ወደዛ ሲሻገር ልጅም መጣ እዛ ኦፖዚት ደብረጽዮን ላገኝ እፈልጋለሁ አለኝ። ስለው እንደዚህ ይጠይቁ ነበር አለኝ ካድሬዎች። በዛ ነው የወሰንኩት እኔ በቃ አሁን መውጣት አለብኝ አልኩ።
ሊይዙኝ ነው ማለት ነው። እንዳልኩ አለኝ እንትኖች አንደርግራውንድም አለ ያችም አለች። ያው ኦፊሻል ናት እሷ። እንትን ማድረግ አልችልም ካሁን በኋላ መቆየት የምችልበት እድልም የለም። በቃ ወሰንኩኝ። እዛው አዝ ስፖት እዛ መንገድ ላይ ነው አለ። አዎ እሺ ጥሩ አልኩት። ከዛ ራሴን ማዘጋጀት ይሄ ድርጅቶች የአንደርግራውንድ እንትኖቻችን ሴሎች የምላቸው በቃ ማስረከብ በቃ ወሰንኩኝ ማለት ነው። ኢሚዲየትሊ በ10 ቀን አካባቢ ጨረስኩኝ እንትኔን ማስረከብ። ከካድሬዎቹ ጋር አልተገናኙም? ከነዛ የደርግ ላሰው አልችልም። ዋንኮል አልመጡም፣ ለመያዝ አልሞከሩም፣ አልተገናኛችሁም? ያው ይፈልጋሉ እንጂ ከዚህ ከወጣ በኋላ መጡ። ሰምቻለሁ እንትኑ ታሪኩ መወሰኔስ እንዴት ትክክል እንደነበረ ማለት ነው። ባይዘንማ እኔ ፈጠንኩኝ እንጂ ከአንድ ወር በኋላ እኮ መጥቷል ወደ ደሩ። ይሄ ግን ከብዙ አመት በኋላ ነው የሰማሁት ትክክለኛ እንደነበረች ማለት ነው። እነሱም እየጠየቁ ያለው ኢንፎርሜሽን ነው፣ የት እናገኘዋለን አይነት ነው። መጥቶ ኦፍ ኮርስ ግቢ ውስጥ ዶርም እዛ ነው ያለው፣ ሊያገኙኝ ይችላል። ኤኒዌይ በቃ ምልክት ሰጠችኝ ማለት ነው። ያቺ ምልክት ባትኖር ኖሮ መያዝ ብቻ ሳይሆን ይገድሉን ነበር። እኔም ባይዞ እጅ ለመስጠትም ዝግጁ አልነበርኩም። ለመሞት ነው ዝግጅት የነበረው። ከዶርም አቀማመጥ የጀመረው 4ኛ ፍሎር ነው ያዝኩት። 4ኛ ፍሎር ያዝኩት ለመዝለል ነው። ዶርም ላይ አልያዝም የሚል ለማምለጥ አይመችም። ያው ለመዝለል ዘለህ ትሞታለህ ማለት ነው። 4ኛ ፍሎር ነው ያዝኩት ሆን ብዬ። ታች ነው የሰጡን መጀመሪያ ጓደኞቼ ነግሬ ላይ እንሄድ እንዳይረብሽን ያው እንደማጠና ያውቃሉ ትምህርት አመኑኝ። 3ቱም አያውቁም ባይዘ ስለኔ በትምህርት ነው የምንተዋወቀው። ሰው እሺ በቃ አንተ ባልከው እንሄድ። አራት ሄድኩት ግን ለመዝለል ነው። ሲያንኳኳ ያው እናውቃለን፣ በጫማቸው ነው የምናውቃቸው። ኳኳ ነው እያለ ነው የሚመጣው የወታደር ጫማ ስለሆነ ሲጠሩን መዝለል ነው ማለት ነው። ዶርማል ይያዝም ነው የኔ እንትን። ውጭ ከሆነ ደግሞ ይተኩስ እንጂ እንትን የለም። ሰው እኔ እንትን አድርጋለሁ ያው ስለምናውቅ ማለት ነው። ማት ስቃይ የታሰሩ ጓደኞቻችንም ስለምናውቅ የተገደሉም እናውቃለን። በየመንገዱ ስለሚገደሉ ለምን እጅ ትሰጣለህ? ዞሮ ዞሮ ሞት ነው። አዎ ግን ተሰቃይተህ መሞት አይደለም ሆነ ያለበት። በዛም ላይ ምስጢርም አለ ማለት ነው። እኔ አስተባባሪ ነኝ ባይዘው የዩኒቨርሲቲው አስተባባሪ ነኝ። የእንትኑ የቲፒኤልኤፍ ያው ከተማውንም ትናርጋለሁ። ያው ልምድም ስላለኝ ከትግራይ ስለመጣ የተሻለ እንትን አለኝ። ቀርብ ያው ኮሙኒኬሽንም በእኔ ነው እንትኑ። መቼ ማለት ነው ይሄ? በስንት ዓመተ ምህረት አካባቢ? 72 እሺ የወጣሁበት ማለት ነው። እሺ ከዛ እንዳልኩ ነው በቃ። ስለዚህ ያቺ ምልክት ሳገኝ በቃ መውጣት አለብኝ። ፕላስ ያቺኛው ደግሞ አለች እቺ የተያዝኩባት 1 አመት በፊትም ተይዣለሁ። ሶ አይ ሴድ አሁን ጊዜ የለም ያልኩት፣ መቆየት አልችልም። ባይዞኛ ልጆችም የተያዙ አሉ እዚህ አዲስ አበባ የነበሩ። እኔ 1 አመት የታሰሩ አንድ የኔ ሴል ተይዛለች። 4 ጓደኞቼ እኔ ነው ማስተባበራቸው። 4ቱ ተይዘው ማዕከላዊ ናቸው ያሉት። ግን እኔን አላጋለጡም እነሱ። አክቹአሊ እንገናኛለን አይዞህ ነው የሚለው እንትን እናረጋም። ሶ በተለያየ መልኩ እንትን እየወጣ ነው ማለት ነው። ስጋት እየመጣ ስጋት አለ። የስጋት እንትኖችስ እየበዙ ናቸው። የትግራይም አንዳንዱ ማላቃቸው ማለት ነው። ወደ ወራ የገቡ አንዳንዱ የሚመለሳል፣ የተወሰነ ኢንፎርሜሽን የሚያወጣል። እዛም የሰራቸው ስራዎች ስላሉ በርከት ያሉ ፍንጩስ ሞር እያገኙ እንደሚሄዱ ለዚህ ነው ቀኔ አጭር ነው። ሁሌ ዝግጁ ነኝ ለእንትን ያልኩት ለዚህ ነው። ዝግጁ ነኝ ለእንትን ኦልሬዲ የበዛ በየት እንደሚወጣም አታውቀውም ማለት ነው ኢንፎርሜሽኑ ደርግ መድረሱ ስለማይቀር። የቅርቧ ግን ያው እኔም ራሴ ገጥሞኛል። የኔ ሴልም ተይዛለች። ይሄ ሲያመጣ እነዚህ ሰዎች ወስነዋል ማለት ነው አልኩኝ። ሰው አስረክቤ እንዳልኩ በ10 ቀን አሰብ ሄዷል ብላችሁ ተናገሩ የጓደኞቼ ለማምታታት ነው። የሜካኒካል ኢንጂነሪንግ አገን ጎበዝ ተማሪ ወደ እንትን ይሄድ ነበር ወደ አሰብ ሪፋይነሪ ነዳጅ ምናምን ስለነበር ለስራ ማለት ነው። አዎ የክረምት ገና አልተመዘገብንም አይደለም። 3ኛ ዓመት ለመመዝገብና
ጓደኞቼ በቃ ተናገሩ አልኳቸው። የት ሄደ ቢሏችሁ አሰብ ሪፋይነሪ እድሉም ነበረኛች ክረምትም ለመሄድ ግን ስቲል መስራት ስለምፈልግ ነው የቆየሁት። ሶስቷም ተበተነች። አትሊስት በእኛ ሰርክል ማለት ነው። ይሄ ያው ኢንፎርሜሽን አይደለም እየፈለጉ ይመጡ የነበረ አሰብ ነው ሄደው የሚል ሞር ይሄ ትግራይ እስከምገባ ማለት ነው። እሷንም ትንሽ ሰራች፣ ክትትል አልነበረም። ማጮም ይዘውኝ ነበር ባይዞይ ሲሄድ ድጋሚ አው በቃ ተሳፋሪ አይደለም ኖርማል ተሳፋሪ የፈተሹ ነው የሚያሳልፉ እና ምንድነው እኔ ተማሪ ነኝ ሲያይ ማለት ነው። እንዴት አሁን መስከረም ነው እንዴት ተማሪ አሁን ይመጣል? ተማሪስ ወደ እንትን የሚመለስበት ጊዜ ነው ወደ አዲስ አበባ ቢያውቅ ከእንትኑ ተጠራጥሮ ማለት ነው። በለዚህ ቆይ ይለኛል አውርዶ ማለት ስንፈትሽ አስጠግቶ ማለት ነው። አውቶቡስ ነው ከፈተሸ በኋላ ነው ሰው እንደገና ገባ የሚባለው። እኔ ዝም እየገባው ተቀላቅዬ ቢፈልጎት ሰው ያወርደኝ እንጂ ዝም ብዬ ልያዝ አልችልም። አሁን ኦሬዲ ወደ በረሃ ነው እየሄድኩኝ ያለሁት። የመጨረሻ ጊዜ ነው ሰው እድል የለም ማለት ነው። በቃ ገባሁ ረሳው መሰለኝ ቀጠልኩኝ። አክቹአሊ ሊመጣ ነው እያልኩኝ ነው ስጠብቀው ነው የነበረው። በግርግሩ ነው እንትን የሄድኩት። ከዛ በኋላ ብዙም ችግር አልነበረም ለመግባት በአድዋ በኩል ነው የሄድኩት። ስለዚህ ቀጥታ በረሃ ገቡ። አዎ ማለት ለመሻገር አስቸጋሪ ነበር። ደርግ ባይዘው አሉ አካባቢዎች ከዚህ በኋላ ቀይ ሽብር ብሎ አውጇል። ገጠርና ከተማ አይገናኝም በወቅቱ የነበረው ያው አለት እንዳልኩ። ከዛ መስመር ካለፍ ይተኮሳል። በራስ ውሳኔ ነው መግባት ያለብህ። የተወሰነ ቀን ቆየሁ። ማታ ለመውጣትም አልተቻለም። ፊት ለፊት እንዳንገናኝ ያው ልታያቸው አትችልም ማለት በእጃቸው ልትገባ ትችላለህ። መጨረሻው ቀን 9 ሰዓት ነው የወጣሁት። ቢፈልጉ ይተኩሱ ካሁን በኋላ ብዬ ምንም ማድረግ አልችልም። እዚህ በኋላ ከ4-5 ቀን በኋላ አንድ ቤት መቀመጥ እንትን ነው ለቤቱም ለራሴም ጥሩ አይደለም። ስለዚህ የተኩስ ቦታ ገባህ ማለት ነው። ይተኩሳሉ ነው ስቲል እያልኩኝ ያለሁት ግን መሮጥ ጀመርኩኝ። ከዛ በኋላ ትንሽ ተራራማ ቦታ አለው ያው ዚግዛግ መስራት ማለት ትንሽ ሚሊተሪ እንትን ሀሳብም ይዘን ማለት ትጥቅ መያዝም ጀምር ያለው ከተማ ውስጥ የሽጉጥ ምናምን ትንሽ ገብቶኛል። እንትን የለንም እንዴት ማምለጥ እንደሚቻል ትንሽ ይተኩሳሉ ዘን ዚግዛግ ያው ዚግዛግ ይሰራል የሚል ስለምናገ በዚግዛግ ተራራው እንዳለ ነው የወጣሁት። ተተኮሰ ምንም ሳይተኮስ ጨረስኳት ተራራዋ። ከዛ ሴፍ ነበር። ከዛ በኋላ ያው ቤተሰቦች ነበሩኝ እዛ አካባቢ እንዳይከተሉኝም ስጋት ስለነበረኝ ቀጥታ ሰው ስጡኝ መንገድ የሚያሳየኝ ማለት ነው። መንገድ ላይ አደርን። ጠዋት ታጋዮች አገኘኋቸው። እዛ ሴት እዛ ምንም ሰላም ነው ማለት ነው። በረሃ እንደገቡ የትኛውን ክፍል ነበር የተቀላቀሉት መጀመሪያ ላይ? ያው ኖርማሊ መጀመሪያ ትሬኒንግ ነው ስልጠና ትገባለህ። የሚሊተሪ ትሬኒንግ የተወሰነ የህዝብ መድረኮች አንዳንድ ከተማና በቲፒኤልኤፍ ስር የነበሩ ከተሞች ያስተምር ነበር። የህዝብ እንትን ማለት ነው ስብሰባ። ግን ቶሎ ወደ ትሬኒንግ ገባ። ከትሬኒንግ በኋላ ባይዘው ወስቲል ወደ ህዝብ 07 ነው የምለው 07 ህዝብ ነው የምታደራጀው ማለት ነው። ከተማ አካባቢ ነው የምትሆነው አነስ ያሉ ከተሞች ላይ ደርግ ቁጥጥር ውጪ የነበሩ ከተሞች ማለት በእኛ ስር የሆነው እሷን መጀመሪያ ሄድኩት ሀገረ ሰላም የሚባለው ነው። የመጨረሻ የኛ መናኸሪያ የነበረው ቤዝ ኤሪያ የምንለው መጨረሻ ትግል ላይ እንትን ስናደርግ ዋሻዎች ያሉበት ማለት ነው። የመጀመሪያ የኔ ስምሪት እዛ ነበር ለአጭር ጊዜ አስተማሪ እና እዛው ሁሉም ይሄ መንግስት ስራ የምንለው መስራት እንጀምራለን ማለት ነው። ሚሊሻዎች ጋር ይዘህ የራስ አደረጃጀት ወጣቶችን፣ ሴቶችን ያው እዛም ውሳኔ እየሰጠህ ማለት ነው። ሺዎቹም ሲኖሩ ህብረተሰቡን ያንቀሳቀስ የህዝብ ስራ ነው ለተወሰነ ጊዜ። ከዛ ያው የተለያየ ስራዎች መቀየር ተጀመረ። እስቲ እንግዲህ ያው ስለ እርሶ ሲነሳ አንዱ ትልቁ ሚናዎት የ81 ዓመተ ምህረት አካባቢ ይመስለኛል ራስ ዳሽን ላይ
በወቅቱ ድርጅቱን ያገለግል የነበረው ሬዲዮ ጣቢያ ላይ ከፍተኛ ሚና ነበሩት። ያን ጊዜ እንዴት ያስታውሱታል? በጣም ቀዝቃዛ ነው፣ ለስርጭት የማይመቹ ብዙ ነገሮች እንደነበሩ ይታወቃልና ራስ ዳሽንና እርስዎ የነበሩት አታችመንት እንዴት ሊታይ ይችላል? የሬዲዮ ስቴሽኑ ከዛ በፊት ነው የጀመርነው። ራስ ዳሽን ኋላ ነው የመጣው። ትልቁ ፈተና የነበረው ስንጀምረው ነው 78 አካባቢ ነው የጀመርነው። ያው እዛ ገጣጥመን ነው ያሰራነው። ኦፍ ኮርስ ባይዞ ውጭ ሀገር ሄጄ ነበር። የት? ጣሊያን 1 አመት አካባቢ ነው ተቀምጫለሁ እዛ። ለዚሁ ስልጠና ጉዳይ ነው። ሬዲዮ ለመግዛት የሚያስፈልገን ሬዲዮ መገናኛ አንድ ማጥናት እንዳልኩ እኔ ሜካኒካል ነው ኤሌክትሪካል የለኝም፣ ግን ኤሌክትሪካል ኢንጂነሪንግ የሚባል የለም በድርጅት። አንተ ትሻል ይሆናል ተብሎ ነው የሄድኩት ወደ ጣሊያን ነው ሄድነው። የኛ ኦፊስም ነበረን እዛ። ስለዚህ ያው ማንበብ ትጀምራለህ ማለት ነው እንጂ የትኛው የሬዲዮ ስርጭት የሰራነው ስራ የለም የትም ቦታ። መገናኛ ጀምረናል፣ የሚሊተሪ የኮሙኒኬሽን ለውጊያ ለግንኙነት የምንጠቀምባቸው ማለት ነው። የሬዲዮ ስቴሽን ግን ያው ሻዕቢያ ሲዘጋው ነው እንደ ድርጅት እንትን ያል ነው የራሳችን ይኖራል። ባይዞ ተጣልተን ስለነበረ ነው በወቅቱ 78 አካባቢ ተጣልተናል፣ ከ77 ጀምሮ ማለት ነው። የኛ ሬዲዮ ጣቢያም በዚያን ኤርትራ በእነሱ እንጠቀም ስለነበር ስለዚህ ይሄ መጣ ማለት ነው። ስለዚህ እኔ ሜይል ለማጥናት ነው ሄድኩት፣ ለመግዛትም 1 አመት ቆይቻለሁ። በአብዛኛው ሚላኖ ነው የሚባለው ከተማቸው፣ የኢንዱስትሪያል ከተማ ነው። አሁን ሮም ዘንዛ ሆኜ ከካናዳም ከጃፓንም ከምናምንም ያው ከጣሊያንም የሚገኝ ባይዘ ጥርቅም ነው እቃው፣ የሁሉም ጥርቅም። ያው አንበበህ መጀመሪያ መስራት እንደምችል እንትን ማድረግ አለ በንድፈ ሀሳብ። የሚገጣጥመው ግን እዚህ ነው። ከገባ በኋላ የትም ቦታ ልትሞክረው አትችልም። የሰው አገር ሬዲዮ ጣቢያ ልታደርግ አትችልም። ይሄ ደግሞ ኖርማል ሬዲዮ ጣቢያ አይደለም፣ ለበረሃ የሚሆን ማለት ተሸክመው የምትንቀሳቀስ። እኛ ተንቀሳቃሾች ስለሆን ትላልቅ አሁን እንደምናየው ጌጃ አይነት ያለው ስቴሽኖቹ አሁን በፊት የነበረው ሬዲዮ ስቴሽኖቹ አሁን ቤት ያካክል ናቸው። እሱ ቋሚ ናቸው፣ ጥሩ ናቸው፣ ግን ለኛ ሊሆን አይችሉም። ስለዚህ እኛ ግን ሰውም ሊሸከሙ የሚችል ወይ 2 ሰው ወይ 1 ሰው ሊሸከሙ የሚችል ፒስስ ክፍልፋዮች ያሉበት። ስለዚህ ይሄን ነው መጀመሪያ ማጥናት ያለብህ ማለት ነው። ተገጣጥመውስ እንዴት ሊሰሩ እንደሚችሉ ለሰው ደግሞ ልትገልጽ አልችልም። አንተ ኖርማል ሲቪል ነህ እዛ ያለው፣ የበረሃ ሰው መሆንም ማንም አያውቅም። በቃ እንደ ነጋዴ ነው ባይዘው የምትቀርበው ወደ ስትገዛ እንጂ እኔ እኮ ኢቲፒኤልኤፍ ተጋይ ነኝ ብለህ ልትናገር ለማንም አትችልም፣ ሊያሳስሩም ይችላሉ። ስለዚህ እንደ ነጋዴ ሆነ ነው ሬዲዮ መገናኛ በሚል ነው የምትሄደው። ለስርጭት መሆን አንተ ነው የምታውቀው ማለት ነው። በውስጥ ግን ይሄ እፈልጋለሁ ብለህ ታመጣለህ። ይሄ እንደሚሰራ ግን ራስህ መወሰን መቻል አለብህ። ፈተናው ከዚህ ነው ባይዘው የሚጀምረው። እንዳልኩ ስናስገባውም አንዴ ተይዞ ነበር ሱዳን ላይም። እሱም በስንት መከራ ነው። ማን ያዘው? ደርግ ማን ያዘው? ሱዳን መንግስት። እሺ ያው ጉምሩክ ስናልፍ ፖርት ሱዳን ነው ያስገባ ነው። ስንሄድ በቃ ሲያዩት ምንድን ነው የያዛችሁት ብለው ማለት ነው። ያው እንዳልኩም እንደ ነጋዴ እንትን ነው የሆነው። ግን የኤሌክትሮኒክ ነገር ሲያዩ ተይዞ ነበር እዛም። ሹፌሩ እንደምንም ብሎ ተስማምቶ ነው ያስለቀቀው እቃው ማለት ነው። ለይዘት ይችሉ ነበር። በረሃ እንደገባ ደግሞ አልሰራም፣ ያልተሞከረ ስለሆነ ማለት ነው። ስንገጣጥመው 78 ነው እንትን ያልነው። 3-4 ወር አስቸግሮን ነበር ሰራ። ስለዚህ እንዳልነው ያልተሞከረም ይሄ ስላልተሞከረ እዛ ነው የምንሞክረው። በቃ እንግዲህ አይሰራም ተብሎ ተስፋ ተቆርጦ ነበር። ግን ያው መጽሐፍትም አለኝ ያመጣቸው ለዛ የሚጠቅሙህ ማለት ነው። ስለዚህ ያው የንድፈ ሀሳቡን እንትን ካለ ታመጣዋለህ። ልፋት ትንሽ አለው፣ ግን የግምት ስራ ስለማይሆን ማለት ነው። ለምንድን ነው ያስቸገረኝ ብለህም ታገኘዋለህ ችግሩም የት አካባቢ እንደሆነ።
እንደ ብዙ ተስፋ የኛ አመራር ብዙ ተስፋ ቆርጦ ነበር። በቃ ሁሉ ተለፍቶ ሳይሳካልን ሊቀር ነው ተብሎ ያው መጨረሻ ሰራ። ያው እንዳልኩ ነው። ሌላ ሰውም አላመጣንም በራሳችን። ስርጭቱን ከየት ነው የጀመረው? መጀመሪያ ከሳርግመል የምንለው ደጀና የካቲት በዓልም አመራር የተጎበኘው እዛው ቅርብ ነው። ከዛ 1 ሰዓት ተኩል ይታያል። እዛ ደጀና ሆኖ መጀመሪያ እዛ ነው ከሳርግመል ነው የምን አውሮራ የሚባል ነው ኤሪያው አውሮራ። ናፍጣ ያው የሚገኘው ደርግ የያዛቸው ከተሞች ከዛ እናመጣለን። ከዛ ይመጣል። አዎ ከሱዳንም እናገኛለን። ከሁሉም እናመጣለን። ያው በነጋዴ አድርገን 3 ካሳካን በኋላ ነው ቁርጸ ገዴም ነበር ዘን ወደ ሰሜን ባይዞ እዛ ከፍተኛ ውጊያ ነበር። ይሄን ለመቆጣጠር ደርግ መጥቷል እኛ ጋር በቃ ድምጽ ወያኔ ለመቆጣጠር ብሎም ከፍተኛ ውጊያ ነው። በቃ ተከበናል። እዛው ትንሽ ወረድ ብለን ነው እሱ ተራራው ይዞታል። በስንት ውጊያ ነው የወጣ ነው። ብዙ መስዋዕትነት ተከፍሎ ሁሉም ከሩቅ አክቹአሊ ከጫፍ የትግራይ የነበረው ኃይሎች ሳይቀር መጥቷል። እዛ ከጫፍ ጫፍ ነው እዛ የነበሩም ተዋግተዋል። ከጫፍም ሳይቀሩ ደርሰው የተወሰነ ቀን ስለነበረ ውጊያ ማለት ብዙ ነው ውጊያ ነበር። መጨረሻ ኃይሉ ተደምሶ ነው ተሸንፎ ነው ሄደው እንጂ በቃ አቆጣጠረ። ፕላስ አመራርም አለ እዛ የኛ ማዕከላዊ ኮሚቴዎችም እኛ አጠገብ ናቸው። ስለዚህ እዛ አካባቢ ቤዝ የመጀመሪያው ቤዝ ነው ባይዞ የትፔሌፍ ቋሚ መደብር ይኖራል። አንተ ማዕከል ማዘዣ ጣቢያ የመጀመሪያ ማዘዣ ጣቢያ እሱ ነው። ሬዲዮ ስቴሽንም አለ፣ አመራርም እዛ አለ። የተደበደበ ደግሞ ይሄ ነው። በከፍተኛ ደረጃ በእግረኛም በአይሮፕላንም ተደብድበናል እዛ አካባቢ። ከዛ ምንድነው የተወሰነው ሰሜን እንሂድ ነው ለመከላከል ለራሳችንም። ምክንያቱም በየነጋታው የመጣ እንትን ያረጋ ስራም ልትሰራም አችልም ማለት ነው። አይሮፕላኖች መደብደብ ጀምሯል እዚህ አካባቢ። ፕሮግራም ስንጀምር ነው የሚመጡት። እናውቀዋለን። ጸጥ ለማሰኘት ማለት ነው። እንትን ቀጥቅጠው በቃ ሳክተና ብሎ ለመሄድ ሆን ብሎ ነው። በቃ እስከምንጨርስ አሉ ይደበድባሉ። አያገኙንም እንጂ ስንጀምር ይመጣሉ። እቺ ማሲንቆ አለች የምትለቀቅ 5 ደቂቃ ከእንትኑ በፊት ከፕሮግራሙ በቃ ስትጀምር አይሮፕላኑ እዛ ላይ ሰማይ ላይ ላያችን ላይ እየደበደበ ግን ምሽግ ውስጥ እንትን አለን ዋሻ ግን አንቴና ላይ ነው ያለው። ግን እንዳይታይ ተደርጎ ተሸፍኗል። እንዳይታይ አድርገን ሰርተናል። ያው እንዳልኩ ከውጭ ያመጣ ነው አንዱ እነዚህን ቀላል አንቴናውም በቀላሉ እንትን የምናደርገው ቀብተን ቅጠል የሚመስለው ራሱ እንትኑ አንቴናው ትላልቅ ማድረግ አንችልም። በቃ ተቀጠቅጦታል ያዩታል። የግል ልታየው አትችልም። ዳይፖል የሚባል አንቴና ነው። ስርጭት ላይ ያደክመዋል። ግን በተለያዩ አቅጣጫ ብትዘረጋው ደህና አገልግሎት ሊሰጥ ይችላል። ዋናው ግን ደህንነቱ ነው። ምንም ሳይነኩ በእነሱ ላይ ናቸው ያሉት እነሱ እንትኖች አይሮፕላኖች። ያኛው ግን እንትን ውስጥ ነው ያለው ዋሻ። እሱ እርግጠኛ ነን እንደማይነካ። አንቴናው ነው መምታት የሚችሉት። አንቴናው ከሌለ ያው ስርጭት የለም። ጨርሰው ይሄዳሉ። እኛም ፕሮግራማችን እንጨርሳለን። ከዛ በኋላ ድርጅት ወሰነ። ዝም ብሎ የቅጥቅጥ ቦታ ነው የሚሆነው። ተረጋግተን ማትሰራበት አመራሩም ተረጋግቶ ሊቀመጥ አይችልም። ማስራጫ ጣቢያም እንትን መሆኑ አይቀርም የሚል ጸገዴ አጭር ጊዜ ነበርን። ከዛ ግን ወደ ሰሜን ነው የወጣ ነው። የሰሜን ዋናው ፈተና ብርድ ነው። አዎ የመጀመሪያው የገጠመን በቃ እንደሌላው ጊዜ ያው ጄኔሬተር ነው እኛ የምንጠቀመው። ጄኔሬተር አንቀሳቅሰን ጄኔሬተሩ ሊነሳ አልቻለም። ዋላ ስንፈታት ስንከፍተው ይሄ ነዳጁ እንትን ሆነ በረዶ ነው የሆነው። ነዳጅ የለም። ነዳጅ ከሌለ ደግሞ ጄኔሬተር አይሰራም። እንዴ ነዳጅን በረዶ የሚያደርግ ቦታ ገባን ብለን እኛም ይወርደናል። ግን እሱ አይደለም ነዳጁስ በረዶ ይሆናል ብለህ አታስብም። የመጀመሪያ ሁላችንም ነው ያስደረገጠን። እዛ ላይ እሳት አታስገባ እንትን ላይ ጄኔሬተር ልታቃጥል ካልሆነ በስተቀር የመጀመሪያው ማሰራጨት አልቻልንም። የመጀመሪያው ቀን የተከናት። እዛ ግን ምን አሰብን? ይሄ ነዳጅ ራሱ በቆርቆሮ ላይ ያው ዝም ብሎ ቆርቆሮ ላይ እናስቀምጣለን። እንደ ባልዲ አይነቶቹ ባልዲውን እንትን ማድረግ በእሳት በእንጨት
ስለዚህ ይቀልጣል፣ ፊውሉ ይቀልጣል ማለት ነው። የቀለጠው ወደ እንትን እናስገባዋለን ወደ ታንከሩ። ከዛ ስቲል ያው ቅዝቃዜ ስላለው አስቸጋሪ ነው፣ ግን በሰልፍ ነው። ያ ሁሉም ታጋይ እንትን አለ ታጣቂ ነው። ትሰልፋለህ ለእንትን ለማድረግ ጄኔሬተሩን ለማነቃነቅ። ስለዚህ አንዱ እስከሚደክሙ እንትን ይላል፣ ሁለተኛው ይላል፣ እንደዚህ በዙር እስከሚደርሰን ከአንድ ሰዓት በፊት መጀመር አለብን እንትን ለማሞቅ። የነዳጁ መፍትሄ ያገኘን ማለት ነው። እንትኑ ማቃጠል ስለጀመረ እንጨት ማቅለጥ አቅልጠ ወዲያውኑ ወደ ታንከሩም ያው ስራ ስንጨርስ እና እንትን እናደርገዋለን። ባዶ ነው የምናደርገው። ያቺ የመጀመሪያ ቀን ስለተማርን ቆርቆሮ ነው የሚቀረው። በቃ እኔ በዚህ መልኩ አንድ ሰዓት በፊት ይሄ የሰው ምንም አማራጭም የለንም። በጉልበት የጠበቃም የራሳችን አሉ፣ እኛም አለን በተራ በተራ። ሰው አስቸጋሪ የሚባለው እሱ ነው። ከእንትን ከጄኔሬተር በተያዘ ሬዲዮዎቹም ያው በደንብ የሚሰሩ ናቸው። ብርዱ ነው እንትኑ የነበረው በጣም ኃይለኛ ብርድ ማለት ሰውነትም ያው የሚያደነዘዝ ነው። 2 አመት እዛ ነበር ነው። እንዴት ነበር የምታሳልፉት? ብርዱ በጣም ከባድ ነው። እንደተጠቀሰውም ነዳጅ ወደ በረዶ የሚቀይር ከሆነ ለመኖር በጣም አስቸጋሪ ነበር። በቃ ማለት እኛም ራሳችን እንትን ሆነናል። ሰውነታችን ተቀይሯል። ከተወሰነ ጊዜ በኋላ እንትን አደረግ ነው በቃ ይፈዛል። እግርም እጅም ባይዘይ ያው እሳት ታቃጣጥላለህ ለማሞቅ ራስን አይደለም። አንዴ ሲያጋጥመን የነበረው ያንተ ያው ባዶ እግርህን ነው ያንተ እግርህን ለማሞቅ ብለት እግርህን ወደ እሳቱ ታስገባው። የመቃጠል ስጋት የለም አንተ አታየውም። እኔ ግን እነግርሃለሁ እግርህ እየተቃጠለ ነው ብዬ እግርህን ጉተተው እልሃለሁ። ምንም እንትን የለም ይደነዝዛል። ትዝ ኤክስተንት ነው ብርዱ። ያንተ እግር እየተቃጠለ እኮ ይነዳል። እኔ አየዋለሁ፣ አንተ ግን አይሰማም። ስለዚህ አጠገብ ያለው ታጋይ ነው የሚነግርህ እባክህ እግርህ እየተቃጠለ ነው ጉተተው ይልሃል። እንዴ ምናምን ብለህ ምንም የደነዘዘ ነው እጅም እግርህም። ግን በቃ እዛ ስላለን ለዲፌንስ ብለን ነው የገባ ነው ለመከላከል። ደግሞ በጣም እንትን አስተማማኝ ነው። ማንም ኃይል እዛ እንትን ሊሞክረው አይችልም። ከፍታ ብቻ አይደለም ያው ሁሉ ወጥቶ መግቢያ በሮቹ የተወሰኑ ናቸው። ማንም ኃይል ማለት ነው ትልቅ ኃይልም ሊመጣ አይችልም። ፕላስ የመጣ ኃይልም ስለዚህ ደህንነቱ ነው ቅድሚያ የተሰጠው። ራይዝ ኑሮ በጣም መጥፎ ነው። በጣም ከባድ ነው። ጄኔሬተሩ እንዴት አወጣችሁት? መቼስ እንስሳት አይወጡም ቦታው ላይ በታትነን ይበተናል። በሰው ኃይል ማለት ነው። አዎ ይበተናል። ህዝቡም በጣም ነው በቃ ልክ እንደ ጦጣ ነው የሚወጣው። እንትን ያው መርገጫም የለውም እንደ ጦጣ። አንዳንዱ ያነሳናቸው ፎቶግራፍ ብታይ በጣም እንትን ይመስለው ያው በአካልም ስላየ ነው እንደ ጦጣ በቃ እንትን ማድረግ ስላለብህ ማለት ነው። ማሰር አለብህ እንትን በትነህ ግን ጠባብ ናት። ስለዚህ መውጣት አለበት ወደ እንትኑ ማለት ነው። ወደ እዛ ተራራ ላይ ከዛ ጊዜ በኋላ ተመልሰህ ሄደህ አልሄድኩም። ከዛ በኋላ ግን አስቸጋሪ ጊዜ ነበር። ያው የሚታወስ ነው። ሁሉ ጊዜ 2 አመት ማለት ለስራ ነው የምንወርደው። ስራ ሲኖር ስብሰባ ሲኖር የተለያየ እንወርዳለን እንጂ 2 አመት እዛ ነን። እዛ ተራራ ላይ ጫፍ ላይ ራስ ዳሽን በጎናችን ነው የምናየው። በረዶ ነው ይሄ ሳሩም በረዶ ነው። ፀሐይ ባይዘይ የለም። ይሄ አንዳንድ አውሮፓ ኋላ ፊልም ታደርገው የአውሮፓ እንትን ነው የምትለው አየር ሁኔታ። ይሄ ፀሐይ አለ ግን በቃ ቀን የጠዋት የምትል ገና ስትጀምር ብርሃኗ ብቻ የምታየው ማለት ነው። ሙቀቷ አይሰማም፣ የለውም። የቀን ደመኛ ቀን የሚባለው ሙቀት የለውም። ስለዚህ ኋላ ትንሽ ልብስም ተጨመረብን፣ ጫማም ከውጭ። ግን እንደዛም ሆኖ ያው ኑሮ እንትን ነው በጣም ከባድ። ግን ያው ያቺ የነዳጅ ናት እንጂ የኛ ችግር የነበረች። ከዛ በኋላ እንዳልነው እኛም ታጋይ ስለሆን ኑሮ ከፋን ማለት አትችልም። መስዋዕት ለመሆን የወጣ ኃይል ስለሆነ እዛ ያለው ምንም አይመስልም። ዋናው አገልግሎት መስጠት ነው የሚፈልገው። የፕሮፓጋንዳ ስራ መልእክቶቻችን ማለት ነው ያለ ማቋረጥ ማድረስ መቻላችን ነው ዋናው እንትናችን። ተልእኮ ስለሆነ እሱ ማሳካታችን ነው ለኛ እንትን እንጂ ኑሮ በጣም የከበደ ነው። ከሌላው አካባቢ እዛው በትግል ውስጥም ሆነ ከነበረን ማለት ነው። አክቹአሊ ከወይዘር ጋር በተያያዘ ሌላ የተለየ ችግር የለንም። ግን ከአየር ሁኔታ በተያያዘ ጠላለም ትምህርተው አይደለም እዛ ላይ ሆኖ መስራት ማለት ነው። ግን ተጋይ እስከ መስዋዕት ስለሚሆን ለተጋይ ምንም አይደለም እዛ ያለው።
ያው ከፍተኛ መስዋዕትነት የሚጠይቅ ነው። ያ ሬዲዮ ጣቢያ በወቅቱ ህዝቡን በትግል በማነሳሳትና መረጃ መስጠት የነበረው ሚና እንዴት ነው ሊገለጽ የሚችለው? ያው ጥረቱን ያህል ውጤታማ ባይዘው በጣም ከፍተኛ ነው። እሱ እኮ ነው እንትን የምልህ አሁን አንድ ተልእኳችን ስለሆነ የህዝብ ላይ ብቻ አይደለም ታጋይ በሰራዊትም ላይ ያለው ትርጉም ከባድ ነው። መልእክቱ ማለት አሁን በአካል ብቻ ነው ልትሰበሰብ የምችለው ሁሉ በየቦታው የተበተነ ኃይል በአካል ሁሉንም ሰብስበህ እንትን ልታደርገው አትችልም። ብዙ አሁን በሰራዊታችንም የበዛ ነው ያለው ማለት የሚሰለፈው ማለት ነው። ወጣቱ ብዙ ስለሆነ ብዙ መልእክት የሚተላለፈው በሬዲዮ ነው። ብዙ መልእክት ለህዝብ ተብሎ ነው የሚተላለፈው። እዛው እያለ ግን ታጋዩንም እንትን ያደርገዋል መልእክቶቹ ራሳቸው። ስለዚህ ያለው ሁኔታ የትግሉም ሁኔታ ራሱ ማለት ነው ለታጋዩ ለህዝቡ ብቻ አይደለም ለራሱ ለታጋዩ በአንድ አካባቢ የተሰራውን እንዲያውቀው የማድረግ ስለዚህ አጠቃላይ የትግል እድገቱ ችግሮችም ካሉ ወር ያው ጠላት የምንለው የደርግ ኃይል ያጠፋው ነገርም ካለ እንዲገነዘብ እና ራሱም እንዲያዘጋጅ ለብዙ ነገሮች ማለት ነው። ህዝብ ደግሞ እንደርሳለን ለህዝብ የሚሆን መልእክቶችም አሉን። እንዴት ከኛ ጋር ተባብሮ መስራት እንዳለበት እንዴት አሁን በእኛ ቁጥጥር ያለው አካባቢዎችም ቢሆኑ ራሳቸው እንዴት መከላከል እንዳለባቸው የተለያዩ ኃይሎች ይመጡ ስለነበረ ቤት የሚያቃጥሉ የሚገሉ ራሱ እንዴት መጠበቅ እንዳለበት ራሱ እንዴት ማደራጀት እንዳለበት ሌላው ደግሞ ያው የኛ የትግል ሁኔታ የደረሰበት የእድገት ደረጃ ተስፋ የሚሆኑ መልእክቶች ለሀገር ውስጥም ለውጭም ሱዳን ነው ብዙ ጊዜ ስለምንመላለስ እናገኛለን። ሳውዲ እስከ ሳውዲም ይሰማል የኛ ሬዲዮ ጣቢያ እዛ ያሉ አባሎቻችን ማለት ነው ሞራላቸው እንዲነሳሳ ለትግሉም የሚያደርጉት አስተዋጽኦም ሬዲዮ በሚያስተላልፈው ኦቨርኦል ያው የትግሉ እንትን ነው። ትግሉስ በሬዲዮ በኩል ነው ስለሚያገኙት መልእክቱ ለታጋይም ለራሱ ነው በጣም ትልቅ እንትን የነበረው ፋይዳ እንደ ባይዘይ በወቅቱ ደርግም ሳይቀር እንደ ክፍለ ጦር ነው የሚወስደው እሱ ታዋጊው ብቻ አይደለም። የህወሓት ክፍለ ጦር ሬዲዮ ጣቢያው ራሱ ሌላ ክፍለ ጦር ነው የሚለው። የአማርኛ ፕሮግራሞችም ያው በሂደት ያው የኢህአዴግም ፕሮግራም እየተጀመረ ስለሄደ በአማርኛም ጀምረን ነበር እንደ ህወሓትም የባዕዴንም ማለት ኢህዴን በወቅቱም ተጀምሮ ነበር። በአማርኛም ይተላልፉ የነበሩ መልእክቶች ነበሩ። እንደ ክፍለ ጦር ነው ሲወስደው የነበር። ይሄ እኮ የድምጽ ወያኔ የሚባለው ሌላ አንድ ክፍለ ጦር ነው። መልእክቱ ፒርሲንግ ነው ለወታደሩም የማረክናቸውንም እዛን እናናገራለን መልእክት እንዲያስተላልፉ ከአያያዛችን ጀምሮ ከዓላማችን ጀምሮ በተለይ የሚቀሩት ከኛ ጋር መሰለፍ የሚፈልጉት ለወታደሩ ብዙ መልእክት ያስተላልፋሉ። ፖለቲካሊ ትልቅ ድጋፍ እንዲኖረው ማለት ነው። ትልቅ አቅም በትግሉ አካባቢም ከተጋዩ ጀምሮ ማለት ነው እስከ ሌሎች ኢቭን ወታደሩም ሳይቀር መሰጆች መልእክቶቻችን በትክክል ለማስተላለፍ የኛ ትክክለኛ ገጽታ ማለት ነው። ደርግ እንደሚለው ዝም ብሎ አጥፊዎች ሳይሆን ዓላማ ያለና ሜይንሊ ያው ከጭቆና ራሳችንን ለማውጣት ህዝባችንን ለማውጣት እንደምንታገልና ለሱም እንደምንታገልለት ለራሱ ለወታደሩ እንደምንታገልለት ወታደሩን ማጥፋት ዓላማችን እንዳልሆነ እሱ ራሱ የኛ ወገን እንደሆነ የተወሰኑ ገዢ የምንላቸው ከሚሊተሪውም ከሌላውም እነሱ ናቸው ጠላቶቻችን እነሱን ለመምታት እንደሆነ የኛ እንቅስቃሴ። ሌላው ግን አብረን ተባብረን ዲሞክራሲውም ልማቱም ለማምጣት ኑሯችን ለመለወጥ የምንፈልግ ጭቁኖች እንደሆን መልእክቱ በጣም ኃይለኛ ነው የነበረው። ለሁሉም በሚስማማ መልኩ ይተላለፍ ነበር። አንድ በጣም ፓወርፉል የሆነ መሰጆች ትልቅ አቅም። ለዚህ ነው ደርግ አንድ ክፍለ ጦር አርጎ እስከ ማስቀመጥ የሄደበት። ይሄ ኃይለኛ ተዋጊ ሬዲዮም እየተዋጋን ነው ያለ ኃይላችንን እያደከመልን ነው። በዛ የሚቀየር አካል ማለት ነው። እሱን ሰምቶ ነው ራሱን የሚለውጥ ራሱን የሚያዘጋጅ እና ከኛ ጋር ለመቀራረብ ለመስራት የሚፈልግ ኢቭን ወታደሩ ራሱ ማለት ገና ማያቀን እንትን ሰምቶ ከሁኔታችን። ሌላው ግን ያው የማረክን ምንለቃቸው ስለነበረ እነሱ መልእክት ያስተላልፋሉ፣ በሬዲዮም እናስተላልፋለን፣ ከኛ ጋር የተሰልፈው ያስተላልፋሉ። ከታጋይ ጀምሮ እንዳልኩ እስከ ሩቅ አካባቢ እስከ ውጭ የነበረው መልእክት
በጣም ትልቅ ነበር። ሱርአውት ትግሉ እስከሚጠናቀቅ ድረስ ኃይለኛ መሳሪያ ነው የነበረው እሱ። ያው ሄዶ ያስተሳሰብ የመለወጥ ማለት ነው መሳሪያ ነው።